ጤና ይስጥልን ተመልካቾቻችን ከጀነሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሸር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱን። ጤና ይስጥልን። ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ካሜራ የተገጠመለት ዩኒፎርም ለብሰው እንደሚሰሩ ተገለጸ። የገቢዎች ቢሮ የተመደበለትን ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ኢንሳ ጋር በመቀናጀት የቦዲ ዋርን ካሜራ ፕሮጀክትን አሟልቶ በማጠናቀቅ ወደ ተግባር መሸጋገሩን አሳውቋል። በዚህ መሰረት የአዲስ አበባ ገቢዎች ቢሮ ግብር ነክ ጉዳዮችን በተመለከተ የህግ ማክበርና የቁጥጥር ስራዎችን የሚያከናውኑ ሰራተኞቹ ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰሩ አስታውቋል። ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥጥራቸውን በድምፅና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽህፈት ቤቶች እንደሚልኩ ቢሮ ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛውም አካባቢ ቁጥጥር እያካሄዱ መሆናቸውን ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምፅና በምስል የሚከታተሉ መሆናቸውን አሳውቋል። ይህም በግብር ከፋዮች ዘንድ በተደጋጋሚ የሚነሱ ብልሹ አሰራሮችን ለመቅረፍ እንደሚያስችል የጠቆመው ቢሮ ከመርካቶ ጀምሮ በተለያዩ የአዲስ አበባ ገበያ ቦታዎች የሚነሱ ለዓመታት የዘለቁ ቅሬታዎችን ለመቅረፍ እንደሚያስችል ገልጿል። የሌብነትና ብልሹ አሰራሮችን ከመከላከል ባሻገር የአገልግሎት አሰጣጡን ቅልጥፍና በማጎልበት ዘንድሮ በከተማ አስተዳደሩ ለመሰብሰብ የታቀደውን 300 ቢሊዮን ብር የገቢ እቅድ ለማሳካት እንደሚያስችልም ጠቁሟል። 280 ካሜራዎች በ3 በተዋቀሩ የቁጥጥር ባለሙያዎች አማካኝነት የቁጥጥር ስራውን ያከናውናሉ የተባለ ሲሆን ባለሙያዎቹ ከተሰጣቸው ቦታ ውጪ መንቀሳቀስም ሆነ ከቡድናቸው መነጠል አይፈቅድላቸውም ተብሏል። ስለ ቴክኖሎጂው ማብራሪያ የሰጡት የገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ በቁጥጥር ስራው ወቅት የቢሮው ሰራተኞች በቡድን እንጂ በተናጠል አይንቀሳቀሱም ብለዋል። አቶ ቢኒያም ሰራተኞቹ የቁጥጥር ስራውን የሚያከናውኑት በቡድን ሆነው ነው። አንድ በከተማ ውስጥ የሚሰራ የቁጥጥር ሰራተኛ ለብቻው የሚያደርገው ቁጥጥር አይኖርም። 3 ሰራተኞች በጋራ ሆነው ነው የሚያደርጉት ነው ያሉት። ከሶስቱ በአንዱ ላይ ካሜራ ይገጠማል። 3ቱ በጋራ ይንቀሳቀሳሉ፣ ይቆጣጠራሉ። ለእያንዳንዱ ቡድን የተሰጠው አካባቢ አለ። ከዛ አካባቢ ውጪ መንቀሳቀስ አይችሉም። በሚወጡበት ጊዜ ካሜራው ወደ ዋናው መስሪያ ቤት ጥቆማ ይልካል። በቀላሉ ሰራተኞች ላይ ቁጥጥር የምናደርግበት ስርዓት ነው ሲሉም አክለዋል። ኃላፊው በ3 ቡድን ተደራጅተው በተዘጋጁት ቡድኖች ላይ ከ280 በላይ ካሜራዎች ሲገጠሙ ከ800 በላይ የሚሆኑ የቁጥጥር ሰራተኞች እንደሚሸፍን ገልጸው የሰራተኞችን ቁጥር በመጨመር በተመሳሳይ የካሜራውም ቁጥር እየጨመረ እንዲሄድ መታቀዱንም ገልጸዋል። በከተማችን የሚካሄደው የቁጥጥርና የህግ ማስከበር ስራ ለሌብነትና ብልሹ አሰራር የተጋለጠ ነው። የቁጥጥር ሰራተኞቹ ይደራደራሉ። አላግባብ ደረሰኝ ቆርጠንም እያለ ይቀጡናል የሚለውን የግብር ከፋዩን ቅሬታ ለመፍታት ነው ይህ ቴክኖሎጂ የመጣው። ይህ ቴክኖሎጂ በእኛ ቁጥጥር ሰራተኞችና በግብር ከፋዩ መካከል የሚደረጉ ግንኙነቶችን ግልጽነት እንዲኖረው ለማድረግ የመጣ ነው። ከነዚህ በኋላ ማንኛውም ነጋዴ በእኛ ቁጥጥር ሰራተኞች ያላግባብ ተቀጥቻለሁ፣ ኢፍትሐዊ በሆነ መንገድ አላግባብ ተቀጥቻለሁ ለሚል ቅሬታ ግልጽ የሆነ መልስ የምንሰጥበት ስርዓት የሚዘረጋ ነው። ከሌብነትና ብልሹ አሰራር ጋር በተገናኘ ወደ 100% በሚጠጋ መንገድ ችግሩን የሚቀርፍ ቴክኖሎጂ ነው ተግባራዊ እየተደረገ ያለው። በሁሉም ቅርንጫፍ መስሪያ ቤቶቻችን ላይ የቁጥጥር ሰራተኞች ለቁጥጥር ስራ በሚመጡበት ጊዜ የሚያደርጉትን እንቅስቃሴ የሚቆጣጠሩ ሁለት ባለሙያዎች ተመድበዋል። በዋና መስሪያ ቤት አጠቃላይ የከተማውን እንቅስቃሴ የሚቆጣጠርበት ሲስተም የሚመሩ 5 ባለሙያዎች ተመድበው ስራቸውን እየሰሩ ነው። ይህ ቴክኖሎጂ በሁሉም የከተማ አካባቢዎች ነው እየተተገበረ ያለው። በመርካቶ 1 እና 2፣ በንፋስ ስልክና በቦሌ ክፍለ ከተሞች ነው ባለፈው ሳምንት የጀመርነው። በሚቀጥሉት ቀናት በተቀሩት ክፍለ ከተሞች ይጀመራል ብለዋል። ከታክስ አሰባሰብና ቅሬታ ምላሽ አሰጣጥ ጋር በተገናኘ ኃላፊው ምን አሉ? በውስጥ ከታክስ ጋር በተገናኘ የምንወስናቸው ውሳኔዎች ላይ ግብር ከፋዩ የሚያነሳቸው ቅሬታዎች እያዳመጥን ምላሽ እየሰጠን ነው። ባለፈው 1 ዓመት ብቻ በዋና ቢሮውና በሁሉም ቅርንጫፍ ጽህፈት ቤቶቻችን ላይ ከታክስ ውሳኔ ጋር በተያያዘ ቅሬታ ቀርበው አላግባብ ነው የተወሰነብኝ፣ መረጃዬ በአግባቡ አልታየም፣ ኦዲተሮች በማይሆን መንገድ ወስነውብኛል በሚል ከቀረቡልን ቅሬታዎች መካከል 63 በመቶ የሚሆኑት ተጣርተው በትክክል ግብር ከፋዩ ያቀረባቸው ቅሬታዎች
ትክክል መሆናቸው ተረጋግጦ ውሳኔዎቹ ላይ ማሻሻያ ተደርጓል። ባለፈው አንድ ዓመት ቀርበው የነበሩ ቅሬታዎች ቁጥር 11500 ሲሆኑ 63 በመቶ የሚሆኑት ግብር ከፋዩ ያቀረባቸው ቅሬታዎች ትክክል ሆነው በመገኘታቸው እርምት ተደርጎባቸዋል። ከ10 ሚሊዮን ብር በላይ ውሳኔ የተወሰነበት ግብር ከፋይ በዋና መስሪያ ቤት ላይ መጥቶ ቅሬታውን ያቀርባል። ከዛ በታች የተወሰነበት ደግሞ በቅርንጫፎች ላይ ቅሬታውን ያቀርባል። ቅሬታዎቹ ግብር ከፋዩንም ውሳኔውን የሰጠው ኦዲተርንም ተጠርተው ውይይት ተደርጎ የሚቀርቡ መረጃዎች ቀርበው ተጣርቶ ተገቢውን ምላሽ እየተሰጠ ነው ያለው። ካለፈው ዓመት ሚያዝያ ጀምሮ የሚወሰኑ ውሳኔዎችን ጥራት የሚያረጋግጥ የሥራ ክፍል በዋና ቢሮ ደረጃ ተደራጅቶ ከታክስ ጋር የተገናኙ ውሳኔዎችን እያመጣ የመፈተሽ ስራ እየተሰራ ነው ብለዋል። በገቢዎች ቢሮ ስር ራሱን የቻለ አጠቃላይ የኦንላይን ግብይትን የምንመራበትና የምንቆጣጠርበት ዲፓርትመንት ተቋቁሞ ወደ ስራ ገብቷል ተባለ። የገቢዎች ቢሮ በየዓመቱ በአማካይ ከ70 እስከ 100 ሺህ የሚሆኑ ነጋዴዎችን ወደ ንግድ ስርዓቱ እየገቡ መሆኑን ገልጿል። የገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ በካሜራ የታገዘ የቁጥጥር ስራ ይፋ ባደረጉበት ወቅት እንደገለጹት ህገወጥ የንግድ ስርዓቱን መልክ ለማስያዝ የከተማ አስተዳደሩ ጠንካራ እርምጃዎችን እየወሰደ ነው ብለዋል። ኃላፊው እንደ ማሳያ መርካቶን የጠቀሱ ሲሆን መርካቶ ላይ የነበረው ህገወጥ እንቅስቃሴ ያለ ንግድ ፈቃድ የሚሰሩ በተለያየ አግባብ መደበኛውን ነጋዴ የንግድ እንቅስቃሴ በሚያውክ መንገድ ሲያካሂድ የነበረ የንግድ እንቅስቃሴ በሙሉ ከመርካቶ እንዲወጣና አካባቢው እንዲጸዳ ተደርጓል ብለዋል። ከኦንላይን ግብይቶችና ሽያጮች ጋር በተያያዘ ማብራሪያ የሰጡ ሲሆን የኦንላይን ግብይት ወደ ታክስ ስርዓቱ እንዲገባ በአዲስ የግብር አዋጅ ላይ የተመላከተ መሆኑን አስታውሰው እኛም እንደ ከተማ አስተዳደር በገቢዎች ቢሮ ስር ራሱን የቻለም አጠቃላይ የኦንላይን ግብይቶችን የምንመራበትና የምንቆጣጠርበት ዲፓርትመንት ተቋቁሞ ወደ ስራ ገብቷል ነው ያሉት አቶ ቢኒያም። ኦንላይን የሚደረጉ ግብይቶች በተመሳሳይ አግባብ ማንኛውም ምርቶችን እንደሚሸጥ ነጋዴ ንግድ ፈቃድ ሊኖረው ይገባል። ኦንላይን መሸጡን እናበረታታለን፣ ነገር ግን በሚሸጥበት ጊዜ ደረሰኝ መቁረጥ ግዴታው ነው ብለዋል። ከቦታ ቦታ እቃውን ደሊቨር በሚደረግበት ጊዜ ከደረሰኙ ጋር አብሮ ለሸማቹ እንዲደርስ መደረግ እንዳለበትም ጠቁመዋል። ከዚህ ውጪ በኦንላይን በማስተዋወቅ ያለደረሰኝ የሚደረጉ ግብይቶች ላይ ጥብቅ ቁጥጥር እየተደረገ መሆኑን ሁሉም ሰው ተገንዝቦ ወደ ሕጋዊ ስርዓት መምጣት ይኖርበታል ሲሉ ማሳሰቢያም ሰጥተዋል። ተመልካቾቻችን ከጀነሬሽን ሚዲያ ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። የጀነሬሽን ሚዲያን ወቅታዊና ተአማኒ መረጃዎች ለኛው ሰዓት እንዲያገኙ ሰብስክራይብ፣ ላይክ እና ሸር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱ። ጤና ይስጥልን።